በስማም አስበሽዋል? ግን አንድ አልጋ ላይ ስንተኛ አንድ ነገር ለማድረግ ብትሞክር የምር ወጥቼ ድሮም ለዚህ ነው የፈለከኝ ነው የምለው። አግብቼሽ? አዎ። ዛሬ እንግዲህ ሀይሚ ለየት ባለ ቪዲዮ መታለች ማለት ነው። በቡራ ቤት ተለቋል። ትናንትናም እንግዲህ በሀይሚ ቤት የተለቀቀው ቪዲዮ እጅግ በጣም ደስ የሚል ነበረ። እኔ ቪዲዮአችሁን አይቼ ጥያቄና መልሱም እጅግ በጣም የሚገርም ነበረ። የጨረቃ ቤተሰቦችም ምርጥ የሆነ ጥያቄ ነው ያቀረባችሁት። እንግዲህ ጥያቄያችሁም ተመልሷል ብዬ አስባለሁ። ዛሬ እንግዲህ ሀይሚ ለየት ባለ ቪዲዮ መታለች። ዋው ዋው ዋው! ሰሞኑን በሀይሚና በቡራ በሚለቀቀው ቪዲዮ የጨረቃ ፋሚሊ እፎይ ብሎ ዘና ብሎ በደስታ እያየ ይገኛል። እና የምር የሰሞኑ በቃ ደሴ እጥፍ 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 ድርብ ነው የሆነው። እንግዲህ የዛሬውን ቪዲዮ አስመልክቶም እስኪ የራሴን ሀሳብ እሰጣለሁ ማለት ነው። እና ሀይሚዬ እንግዲህ በጣም ደስ ብሏት ከዚህ በኋላ ብሩክ ምናምን ብቻ ሳይሆን የኔ ፍቅር በሚለው ስም ተቀይሯል ማለት ነው። እና በጣም ደስ ይላል። እውነት ለመናገር ይሄን ቃል ለመጥራት ሀይሚ እያሳፈራት ነው። እና እንግዲህ ትለማመዳለች። ቡራ ግን ኧረ አንዴ ተናገረው በቃ ወጥቶለታል። ደጋግሞ እየጠራው ነው። እና እንግዲህ አንዳንድ ነገሮችንም ብለዋል ማለት ከዚህ በኋላ እንዴት ነው ዛሬ ማርያምን የምሬን ነው የምላችሁ። እና በጣም አስቀውኛል። እርስ በርሳቸው እየተፋፈሩ ነው። የምሬን ማለት ነው። ሀይሚ በጣም ተጫዋች ሆናለች ከሚባለው በላይ። እና እንግዲህ ቡራ አንቺን ካገቦሽ በኋላ የፈለግኩትን ማድረግ መብቴ ነው እያለ ነበር። እና አይ ቲንክ እንግዲህ ከዚህ በኋላ ቀለበትና ጋብቻ ብቻ ነው የሚቀራቸው። እንግዲህ በአንድ ቤት እየኖሩ ነው። እስከዛ ድረስ ደግሞ እንግዲህ የራሳቸው ሀሳብ የራሳቸው ፍላጎት ነው። ሰርጋቸው በምን መልኩ እንደሚሆን እንደኔ ግን ደስ የሚለኝ የራሴን እስኪ ሀሳብ ነው የማስቀምጠው ማለት ነው። የእነሱ አይታወቅም። የሀይሚና የብሩክ ሰርጋቸው በምን ሁኔታ እንደሚሆን እነሱ ነው እንትን የሚሉት። ግን እኔ በራሴ ደስ የሚለኝ ማለት ነው። እና ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች እንኳን ደህና መጣችሁ ወደ ቻናል እያልኩኝ ይቅርታ ትናንት ቪዲዮ አልሰራሁላችሁም፣ አልተመቸኝም። ግን ቪዲዮአቸውን አይቻለሁና ምርጥ የሆነ ጥያቄ ነበረና ሲፋጠጡ ነበር። አቤት ሀይሚ ለካ ድሮ ነው ቡራን እንግዲህ የጠበሰችውና የሚገርም ነው። በተለይ የባጃጁ ነገር ገርሞኛል። ምርጥ ነበር አለባበስህ ምናምን ከሌሎች ለየት ያልክ ነበረ። ከዛ የአብርሽ ቀለበት ጊዜ በቃ ይቀጥላል ማለት ነውና ብሩክ ግን ከአንድ ዓመት በፊት ነው እንግዲህ በፍቅር የወደቀው። በቃ ቻል አድርጎት ስኬቱን ማሟላት እንዳለበት አምኖ ቻል አድርጎት ነው እንጂ እንግዲህ ቡራ ፍቅር ከያዘው ገና አንድ ዓመቱ ነው። ሀይሚ ግን ገና ዩቱብ ሳይገናኙ ነበረ የጠበሰችው ማለት ነው። ብቻ ደስ ብሎኛል። ገጠመኙ ያልተባለ ሚስጥር ነው የወጣውና የምር ማለት ነው። ወደ ዛሬው ስገባላችሁ ማለት ነው እንግዲህ ያው ምርጥ የሆነ ጊዜ አሳልፈዋል። የፍቅር ጊዜ ማለት ነው። በተለይ ሙቪ ምናምን ፊልም እንይ ብለው ያዘጋጁት ነገር የጥንቸሎቹ ነገርም ሀይሚ ያበላሹብኝ አስቀኛለች። እና እንደው እኔ የምለው ነገር ሀይሚና ብሩክ ከነሱ ጥረት ባሻገር እዚህ ጋር ብቻ በደንብ አዳምጡኝ። ሀይሚና ብሩክ ከነሱ ጥረት ባሻገር በጣም ፈጣሪ ከብዙ ነገር ጠብቋቸዋል። ከሰው ምላስ ከምን በቃ እቅፍ ድግፍ አድርጎ እዚህ ያደርሷቸዋልና የምሬን ማለት ነው። ስለዚህ እግዚአብሔር ይሄን ያህል እያገዛቸው እየጠበቃቸውም አሁንም ደግሞ ሞር ፈጣሪ ከነሱ ጋር ይሁን በየሄዱበት መከታውን ይጠብቃቸው የሚያምኑት ማለት ነውና ክፉ አይንካቸው። አሁን ሀይሚና ብሩክ እንግዲህ ፍቅራቸውን ተገላልጸዋል፣ በአንድ መኖር ጀምረዋል ማለት ነውና ከዚህ በኋላ የሚሆነውን አላቅም ማለት አሁንም ሁለት ሩም ነው ያላቸው፣ ግን አላቅም ከዚህ በኋላ የሚሆነውን እስከ ጋብቻ እስከ ቀለበት ምናምን አይዶን ነው። ግን እኔ የራሴን እንደው ቢችሉ ማለት ነው አይ ቲንክ ሀይሚ የመጀመሪያዋ ነው ይመስለኛል። ቡራ ማለት ነው አይደለ? አንድ ፍሬ ልጅ ናት።
ስለዚህ የመጀመሪያዋ ከሆነ እስካሁን ክብራቸውን ጠብቀው ነው ያሉትና እንዲያው ከቻሉ የምሬን ማለት ነው የጨረቃ ፋሚሊ ይችን ብቻ ስሙኝ። እንዲያው ከቻሉ ሁለታቸውም እንግዲህ አንድ አማኞች ናቸውና ስለዚህ ክብራቸውን ጠብቀው ከቆዩ አሁንም እስከ ሰርጋቸው ክብራቸውን ጠብቀው ቢቆዩና በተክሊል ቢጋቡ ደስ አይላችሁ? ልድገመው፣ ሰርጋቸውን እስከሚያሰርጉ ድረስ አሁን ያሉበትን ጊዜ በማሰብ ክብራቸውን ጠብቀው ቆይተው ከዛ የሰርጋቸው ጊዜ በተክሊል ቢያገቡ ምን ያክል ከቡታጅራ ዩቱበሮች ሪከርድ እንደሚሰብሩ አስባችሁታል? የምሬን ማለት ነው። ወይኔ ያ ነገር ቢሆን እኔ በቃ አላቅም እንዴት እንደምቀውጠው ማለት ነው። እና የምሬን ማለት ነው። ሊሆን ይችላል እንግዲህ አይታወቅም። ሀይሚና ብሩክ በዚህ ነገር አስበውበት ምናምን ያው ከጋብቻ በፊት ምንም አይዶን ነው እንግዲህ ብቻ ግን በተክሊል ቢያገቡ እንግዲህ ተክሊል የሚያደርግ ሰው ታውቁታላችሁ እና ከምንም ነገር በቃ ነፃ የሆነ ማለት ነው። ምንም በቃ ሰው ለዛ ክብር ቢበቁ ደስ ይለኛል። ምክንያቱም በጣም በጥሩ ሁኔታ ነው የመጡ፣ በጣም ጽድት ባለ ሁኔታ ነው የመጡ፣ በንጹህ ፍቅር ነው የመጡ። ፈጣሪ ደግሞ ለዚህ ሲያበቃቸው እነሱን ደግሞ ከዚህ በላይ ፈጣሪ እንዲያስተሳስራቸው በቃ በተክሊል ቢያገቡ ደስ ይለኛል። የምሬን ማለት ነው። ለዚያ ክብር ቢያበቃቸው ደስ ይለኛል። ሊያበቃቸውም ይችላል እንደ እግዚአብሔር ፍቃድ። እንግዲህ አይታወቅም። ብቻ እነሱ ደህና የሆኑም ግን የምሬን ነው ምላቸው ሀይሚና ብሩክ ይሄንን ክብር ቢጎናጸፉ በስማም ቁጥር አንድ ከነሱ ውጭ ማንም ሰው የሚያይ የለም ከቡታጅራ ዩቱበሮች ማለት ነው። እና በጣም ይሄን ክብር የሚያገኙ እንግዲህ ስንት ናቸው? ከስንት አንድ ናቸው። የምሬን ማለት ነው። ጋብቻ ማለት ትልቅ ነገር ነው እና በቃ እንደዛ ቢሆን እንግዲህ ቡራ ፍቅረኛ ነበረች ብሏል። እንትናን እዩን ማለት ነው። አይዶን ነው ከሷ ጋር የነበረውን ግንኙነት ባላቅም ብቻ ግን በቃ አለ አይደለ ሴት ልጅም ወንድም ልጅ ድንግል ከሆኑ በተክሊል መጋባት ይችላሉ አይደል? ክብራቸውን ጠብቀው ከቆዩ ያ ነገር ቢሆን ደስ ይለኛል። ሀይሚ ለቡራ የመጀመሪያዋ ይመስለኛል አይደለ? እንደዛ ነው የሚሆነው። ስለዚህ የጨረቃ ፋሚሊዎች አሁንም ደግሞ ፈጣሪ ለነሱ ትልቅ ድጋፍ እያደረገላቸው እየደገፋቸው በብዙ ነገር እየጠበቃቸው ስለሆነ ደግሞ ለፈጣሪ ይሄንን አሳልፈው ቢሰጡ ትልቅ ነገር ነው እና እንግዲህ ሊያደርጉት ይችላሉ፣ አይታወቅም። ይሄ የነሱ ሀሳብ ነው። ሊሆን ይችላል፣ የማይሆን የለም። እንግዲህ ፈጣሪ ያውቃል። ብቻ ግን ዛሬ ምርጥ ጊዜ አሳልፈዋል። ሀይሚ እንግዲህ በጣም በቃ ደስተኛ ሆናለች በጣም